ቤቴ ላይ አይተኸኝ አታውቅማ? እንዴት አየኸኝ? ቢጃማ ምናምን ለብሼ ምናምን እንዴት አየኸኝ? ይሄ ቢጃማ ነው። እሺ መዘነጫ ላይ መስልክ ያው እኔ ሁሉም ነገር ስለሚያምርብኝ። እሺ ነው ቁጭል። ወይኔ እረፍት አሳጣሁ እኮ እና ቁጭል። እውነት ቤቴ ስለመጣ በጣም ደስ ብሎኛል። ጨነቀክ እንዴ? ደግሞ ከቤት ወጣ ካ ግን ምሳ ከበላህ በኋላ አወራካለሁ። እሺ ታደኛ ነገር ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንተ የለኝ የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለው ዘላለሜን ወድሃለው። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ከብዙ ቆይታ በኋላ ከብዙ መጥፋት በኋላ ወደ እናንተ ተመልሼ መጥቻለሁ። ስለጠፋው በጣም ይቅርታ። ዛሬ እንግዲህ ወደ እናንተ ተመልሼ ስመጣ እስቲ ካሜራማን አሳያቸው ያለሁበትን ቦታ። ያው ዛሬ ለየት ባለ ቦታ ነው የመጣሁት። ብዙ ጊዜ ቢጃማም ለብሻለሁ። ቤቴ ነው ያለሁት፣ መኝታ ክፍሌ ነው ያለሁት። ብዙ ጊዜ አብርሽን የማገኘው ውጭ ላይ ነው፣ እሱም እኔን የሚያገኘኝ ውጭ ላይ ነው። ለዛ ነው እና ዛሬ ወደ እናንተ ስመጣ ያው ጠዋት አብርሽ የተፈጠረው ነገር አይታችኋል። ከቤት ወጥቷል አብርሽ እና አቤላ ደውሎልኝ ነበረ፣ ቅርብ ሰዓት ማለት ነው። ከቤት እንደወጣና እንደደበረው ልብሱን ይዞ ወጥቷል፣ አይታችሁታል። እና እንደደበረው ምናምን ነግሮኛል። ከዛ በኋላ ያው ምን አሰብኩኝ መሰላችሁ? እኔ ቤቴ ባለሁለት ክፍል አፓርትመንት ነው እና ባለሁለት ክፍል ስለሆነ አሁን ላይ ገና ቤት ተከራይቶ እንደገና ነገሮችን ለማስተካከል ብዙ ነገር ገና አሁን እንዴት ነው ቤት መፈለግ ማለት እኔ እንኳን እዚህ ስገባ ትንሽ በሰሞን የገባሁት እና ምን ያህል ቤት መፈለግ ማለት አዲስ አበባ ላይ ከባድ ስለሆነ ምን አሰብኩኝ፣ በዚሁ ምሳ ሰርቻለሁ። ምሳም ለሱ ልጋብዘው አስቤያለሁ። በዛውም ደግሞ እሱ ፈቃደኛ ከሆነ ቤቴ ባለሁለት ክፍል አፓርትመንት ስለሆነ አንዱ ክፍል ላይ እሱ መተኛት ይችላል፣ እኔ ደግሞ አንዱ ክፍል ላይ ማረፍ እችላለሁ ማለት ነው ለትንሽ ጊዜ። ቢያንስ ቤት እንኳን እስኪያገኝ ፈቃደኛ ቢሆን እስከ መጨረሻውም እኔ ከኔ ጋር ቢሆን ደስተኛ ነኝ። ግን እሱ ፈቃደኛ ስለማይሆን ቢያንስ ለትንሽ ጊዜ እኔ ጋር ረፍት እንዲያደርግ ዛሬ ደውዬለታለሁ እና በስንት መከራ አይ ነው ውጭ ላይ እንገናኝ ምናምን እያለኝ ነበር። ከዚህ በፊት እኔ አቤል ብሩክ ምናምን ሆነን ተሰብስበን ልብስ ልቀይር ይሁን ምናምን ብቻ ቤት ድረስ መጥተው በሩ ጋ ነው ማለት ነው። ቤቴን ያውቀዋል ግን በሩ ጋ ነው እንጂ ውስጥ ድረስ ቤት ገብቶ ያውቅም። እና ኖ ቤት መገናኘቱ ለምን ፈለግሽው ምናምን ነገር አለኝ ማለት ነው። ኖ አብርሃም ምሳ ቤት ትበላለህ ምናምን ነገር አልኩት ማለት ነው። እና ትንሽ ደረቅ ምናምን ብሎብኝ ነበረ። ስለዚህ ዛሬ ምን አሰብኩኝ፣ ገና እኔ እሱ ቤት እስኪከራይ ድረስ ወይም ደግሞ ነገር እንዲከራተት አልፈልግም። ስለዚህ ቁርስም እየሰራሁ ሆነ ምሳም እየሰራሁ እራትም እየሰራሁ ቤት ማለት ነው እኔ ስራዬንም ቢሆን ትቼ እሱ ብቻ ፈቃደኛ ይሁን እንጂ ከዛ በኋላ ሌላ ክፍል አለ። ይሄን የሜታ ክፍል ነው። አስፈላጊ ሆነ የሜታ ክፍል ቢሆን እለቅለታለሁ። ምንም ችግር የለውም። እሱ ብቻ ፈቃደኛ ይሁን። ስለዚህ ዛሬ ወደ እናንተ ስመጣ ያው አብርሽ ስለወጣ ቤት እንዲመጣ ደውዬለታለሁ። ቅርብ ሰዓት ነው አቤል የደወለልኝ፣ አብርሽ እንዲህ ነው ምናምን ነገር ብሎ ማለት ነው። እና ወዲያው ይሄ ሀሳብ መጣልኝ። ምናልባት እንዲህ ብለው እስከ እኔ ጋር እንደዚህ ኖር፣ እንደገና ደግሞ አንድ ክፍል ላይ ከአንቺ ጋር ኖርም እንዳይለኝ ባለሁለት ክፍል ነው። ስለዚህ ልጅ ምንም ምክንያት አይኖረውም። የራሱን ክፍል ሰጠዋለሁ። አስፈላጊ ከሆነ ደግሞ አይ ቤት አልበላም ካለ ደግሞ ውጭም እንዲበላ እንትለዋለሁ። ግን ብቻ ቤት እኔ ጋር ትንሽ እረፍት ቢያደርግ የተሻለ ነው ብዬ ስላሰብኩኝ ዛሬ ፒዣማም ምናምን ለብሼ ነው የመጣሁትና ለአብርሽም አሪፍ ምሳ አዘጋጅቼለታለሁ። አሁን መኝታ ክፍል ነው ያለሁት። ስለዚህ ደውዬለታለሁ፣ ይመጣል። በተቻለኝ አቅም ስነስርዓት ባለው መልኩ አብርሽዬ At the meeting point of sea and sky, you rise above. This is Y Views at Bain. Built with elevations. Designed to reveal the horizon from every perspective. Here, space opens endlessly. Every glance, a golden view. Life slows. Presence flows. Between sky, sea,
and soul. Designed for clarity, built for stillness and motion. Here, serenity isn't searched, it's lived. This is Y-Views at Bain. የኔ አባት የኔ መልካም ሰው አንተ ከቤት ወጥተህ እንዲህ ማየት አልፈልግም ምናምን እለዋለሁ። ከና ቤት ጋር ሆናለሁ ወይም ደግሞ ትንሽ ጊዜ ምናምን ማለቱ አይቀርም። እኔ ደግሞ በትህትና ሄድበታለሁ ማለት ነው። ስለዚህ በትህትናም ባሸንፈው ይመስለኛል። አብረን ምሳ እንድንበላ እፈልጋለሁ። ቤቴንም ቢያዩ ደስ ይለኛል። እና ደግሞ ውድ ቤተሰቦች የሚገርማችሁ ከዚህ በፊትም 1 2 3 ማለት አላስቸገርኩትም። ቤቴና በግድ አላልኩትም ግን ከአንድም 2 ስለው ጭራሽ ብሎ ነው ድንግጥ የሚለው እና ዛሬ ትንሽ በቃ እንደ አብርሃም ምሳ ቤት ቤልተተው ትወጣለህ ምናምን ያልኩት ማለት ነው። እና እንዴት መሰላችሁ ብቻ በጣም ደስ ብሎኛል። አንደኛ ቤቴ መጥቶ ስለማያውቅ እንዴት ነው በገብቶ ምናምን መኝታ ክፍሌንም አየውም አስገባውና መኝታ ክፍሌን አሳየዋለሁ። ምክንያቱም አብረን ስለምንኖር ማወቅ አለበት መኝታ ክፍሌን ማለት ነው፣ ማየት አለበት መኝታ ክፍሌን ብዬ ስላሰብኩኝ አሳየዋለሁ። እና ደግሞ ቤተሰቦች እንዴት ነው አለባበሴ? በእርግጥ ቢጃማን የለበስኩት ግን ኖርማል ነው ብዬ አስባለሁ። ማለት እኔ ምንም ብለብስ ቆንጆ ነኝ። ብቻ ቀልዱን ተውትና ልብስ ልቀይር ይሆን ካሜራ ማን ምን ይሻለኛል ማለት የሆነ አለባበሴ እንትን ሆነብኝ። የሆነ ኖርማል ሰው ሆንኩበት። ምናልባት መዘነጥ ይኖርብኛል። ለነገሩ ቤት ውስጥ ነኝ። ስለዚህ ንጹህ ልብስ ከለበስኩ በቂ ነው ብዬ አስባለሁ። አብርሽዬ ብዬ ነው የምቀበለው እና ደስ ይለዋል ብዬ አስባለሁ። እሱም ቤቴ መጥቶ አያውቅም እና ሙያዬንም ቀምሶ አያውቅም። ምን እንደሰራው ማብራችሁ ታዩታላችሁ ከአብርሽ ጋር ማለት ነው። ግን ተጨንቄ ተጠብቤ ምናምን አንዳንድ ጊዜ ደግሞ ተጨንቀን የምንሰራው ነገር ላይወጣልን ይችላል። እሱ ደግሞ ምግብ ያማረጣልና ብሎ እንዳይለቀው በጣም ፈርቻለሁ። ብቻ ይህን ሀሳብ ሳነሳለት እናንተ ምን የሚል ይመስላችኋል? ማለት በምንስ በተሻለ ንግግር አናግሬው እሱን በትህትና ይዤ ቤቴ እንዲኖር አስፈላጊ ከሆነ ምናምን ይፈራኛል ደግሞ አንዳንድ ጊዜ ትንሽ ማለት ነው። እንዴት ነው እኔ ብዙ ጊዜ ነገሮችን እንትን ለማለት የምሞክረውና እንደዚህ ይህን ሀሳብ ሳነሳለት የመፍራት ነገር ካሳየ ምን እንደምታውቃላችሁ? አንተ ብቻ ፈቃደኛውን እንጂ በክፍል በኩል ሌላ በር ሰርቼ የለ በዛ እየወጣ በዛ እየገባ ታደርገዋለህ እለዋለሁ ማለት ነው። እንግዲህ እዛ ጋር አሻንጉሊት አለኝ ባይዘዊ እና ነገሮች ፈጣሪ ከፈቀደ በአሻንጉሊቱ ቦታ ያው ፈጣሪ ከፈቀደ ብቻ አሁን ብዙ ተስፋ ባንሰጣችሁ የተሻለ ነው ብዬ አስባለሁ። ግን ያው አይታወቅም፣ የፈጣሪ ነገር ድንገት ነው ነገሮች የሚሆኑት። የሚያክል ትልቅ አሻንጉሊት እንቀይሯለን። በኔ አሻንጉሊት በኔ አሻንጉሊት ብቻ በዳና ሰው በትክክለኛ ሰው እንቀይሯለን ብዬ አስባለሁ ማለት ነው። እና ደግሞ የኔ ውድ ቤተሰቦች ያው ቅድም ብዙ ምግብ ሰርቻለሁ ምናምን ብያችኋለሁ እና ስሳክሳችሁ ነው ማለት አጣፍጦ 1 2 3 ምግብ መስራት የተሻለ ነው ብዬ ስላሰብኩኝ ብዙ ምግብ አልሰራሁም። 1 3 አይነት ምግብ ነው የሰራሁት፣ ግን ጣፍጦት ይበላዋል ብዬ አስባለሁ። በዛውም ደግሞ ሙያዬን ሲያይ አንዳንድ ሀሳቦችን ሊቀይር ይችላል። ያው ሴት ልጅ ሙያ ሲኖራት ወንድ ልጅ ብዙ ሀሳብ ይመጣበታል እና ያም ሀሳብ ሊመጣበት ይችላል። እና ደግሞ ያው እሱ ፈቃደኛ ከሆነ ቡናም ላፈላለት እኔ በጣም ፈቃደኛ ነኝ። ያው ምንም ቢሆን ከቤት መውጣት ማለት በጣም ከባድ ነው። ባንዴ ያውን በሴት ልጅ ከቤት መውጣት ማለት በጣም ከባድ ነው እና ያን ነገር ደግሞ እንዲሰማው አልፈልግም። እኔ እንዳለውለት ላሳየው እፈልጋለሁ። ከዛ ውጣ ቢባል ናገባ የሚለው ሰው እንዳለ እንዲረዳ ፈልጋለሁ እና እሱ ፈቃደኛ ቢሆን ቡናም አፍልቼ የቤት ድባብን ማሳየት ፈልጋለሁ። እኔ ያለውለት እግዚአብሔር ይመስገን። ከዛ ባለፈ ደግሞ እሱ ፈቃደኛ ሆኖ ከቆየልኝ ቡናም አፈላለው አጫጭሼ ምናምን በቃ የቤት ድባብ እንዴት ነው። አንዳንድ ሰው ውጭ ብዙ ጊዜ ስራ ይሰራና ቤቱ ይናፍቀዋል ወይም የቤት ምግብ ይናፍቀዋል። ቤቱ የሚናፍቀው አይነት ሰው እንዲሆን አድርጋለሁ። እሱ ፈቃደኛ ሆኖ እዚህ ቤት ከኖረ ማለት ነው እና እንደምታዩት ነው ምግብ አቅርቤ ያለው እዚች ጋር እንደምታዩት ነው። ልክፈተው ወይስ አብርሃም ሲመጣ ይከፈታል። ስለዚህ ያው ብዙ ነገር አይደለም እኮ ግን እሱ ስለመጣ በጣም ደስተኛ ነኝ እና በተቻለኝ አቅም እሱን ደስተኛ ለማድረግ እየሞከርኩ ነው ያለሁት። ከዛ ባለፈ እሱ ሲመጣ ጥሩ ጊዜ እናሳልፋለን ብዬ አስባለሁ። አንዳንድ ጊዜ ነገሮች እሱ
በፈቀደው ልክ ነው ነገሮች እንትን የሚለው። ግን እኔ ደግሞ ከጎኑ እንዳለሁኝ ላሳየው እፈልጋለሁ። ቤቱ አብሬሽ ሳይመጣ አይቀርም። ወይኔ ጉዴ! ቤቴ መጣ አብሬሽ ለመጀመሪያ ጊዜ። ቆይ ትንሽ ላስጠብቀው እንደው ላስጠብቀውም። ይሄ ፍቅር ቆይ ስሙኝ፣ አላማረብኝም ማለት ልብሴ ምናምን ሌላ ጊዜ አልዘነጥኩም። ግን ደግሞ የቤት ልብስ ስለሆነ ብዬ ንጹህ ልብስ መልበሴ ምናምን ነው በቃ ለመጀመሪያ ጊዜ ጌታ። ስለዚህ ልፋትለት በቃ አላስጠብቀው። የኔ ውድ መጥተዋል። የኔ ውድ ደህና ነህ? እንዴት ነህ? አለክ? እንኳን ደህና መጣክ። ጨረስኩ። ካፋክ ቅር አለክ? እንኳን ደህና መጣክ። እንዴት ነህ? አለክ? ፈራ? ምን አረግሃለሁ?